ድሮ ወንድ ልጅ ይወጣል ሴት ልጅ ቤቷ ነች ምናምን ቤተሰቦቿ ልጆቿ ምናምን ትንታረጋለች አሁን ግን ለምሳሌ እኔ ፕሮቫይድ ማድረግ አልቻልኩም በቂ አይደለም ሶ በቂ ካልሆንኩኝ የኔ ባለቤት እኔም እወጣለሁ ወተን ሰርተን እንመጣለን ልክ ቤት ውስጥ ከገባን በኋላ ሁለተኛ ስራ ነው ሁለተኛ በርደን ነው እሷ ጋር ሰፖርት ላደርግ ይችላል መቼም እኔ እወዳታለሁ ብዬ ካሰብኩኝ የሆነ ነገር ሰፖርት ላደርግ ይችላል ነገር ግን ቺን አስምሪባት ሙሉ ለሙሉ ግን ኪችን ውስጥ ገብቼ አልሰራም ወይም ደግሞ ኩሽና ውስጥ ገብቼ አልሰራም ለምን መሰለሽ ማልሰራው ክፋት የለውም ይሄን ነገር የኔ ወንድ ልጅ አለኝ አይደል ወንድ ልጅ ጥሩ አባት የሚሆን ካራክተር እሱ ደግሞ ካደገ በኋላ ጥሩ ባል ለመሆን ሄልዚ የሆነ ጤናማ ማስኩሊን የሚባል ማቹር የሆነ ማስኩሊን የሚባል ወንድ ለመሆን የአባትነትን ሚና ማየት አለበት በምንድን ነው የሚያየው እኔ ዲሲፕሊን በማስተማር እሱ የሊደርሺፕ አይ ነው ኪችን በገባ እሱ ምን አይነት ፍራቻ አለኝ ካደገ በኋላ የወንድነት ሚና ኪችን ነው ብሎ ሊያስብ ይችላል የወንድነት ሚና ሐሳቡን ስላልጨረስኩ ለምሳሌ ማገዝ ባለብሽ ሰዓት ላይ ልታገዥ ትችላለሽ ለምሳሌ ባለቤቴ ሊያማት ይችላል እገዛ ልትፈልግ ትችላለች ትንሽ ይሄ ሰፖርት ላደርግ ይችላል ግን ስራዬ ብዬ ይሄን ነገር ይደረግ ከተባለ ግን አጋዥ ልቀጥር ይችላል እኔ አላረግም አጋዥ አንተ አይ ቆይ ሐሳቡ ላይ እንሂድ አንተ ብታረግ ኖሮስ ለምሳሌ ልንገር ቅድም የካልከው አንፃር አንተ ኩክ አደረክ ልጅ ሲያድግ ኩክ ያረክ አየ ያ ማለት እኮ ወንድነቱ ነው ግን አንድ አይደለም ሁሌ ግን ቤት ውስጥ ኩክ ባረኩ ቁጥር ቤት በጠረኩ ቁጥር የሆነ አልጋ ባነጠፍኩ ቁጥር ወይ ልብስ ባልኩ ቁጥር አይደለም ቆይ ነገሩን ነው የምልሽ ሴት ልጅ የሴት ሚና የተባለው ነገር ባደረኩ ቁጥር ሪል የወንድን ካራክተር ሉዝ ያረጋዋል ብዬ ፈራለሁ እኔ ፐርሰናል ስቲል ማስኩሊን መሆን አይችልም አይ ዶንት ቲንክ ወንዳውን እንደሆነ መሆን አይችልም እኔ እንዳንፈረጅ እኔ ራሱ ልከራከርህና የወንድ ሐሳብ እንዳይመስልህ ይሄ ማለት ነው ሌላው ዓለም ላይ ደግሞ ለምሳሌ ኢቭን ኢትዮጵያውያን ራሳቸው ኢትዮጵያውያን አሜሪካን ሀገር ከሄዱ ሁለቱም ከጧት እስከ ማታ መስራት ቻንስ አላቸው ሶ ሂጂና ቤቶልዊማ ልትሰማው አትችልም ገባ እሱም ይወለውላል ይጠርጋል ራት ይሰራል እሷም ታደርጋለች ልጆቹ ሲያድጉ እናታቸው መለየት አይከብዳቸውም ይሄ ሰውዬ አባታቸው እሷና አይ በጾታማ ሊለዩ በጾታ ኖርማሊ ላይቁ ይችላል ስላለው ምናምን በካራክተር ግን ማስኩሊኒቲ ማለት በዚህ ዲፋይን ይደረጋል በታስባል እንዴ መሰለ ለምሳሌ እኔ ፐርሰናል እንትኔ ወንድ ልጅ ሊኖረው የሚገባው ካራክተር አለው ብዬ ማምን እንደ ወንድ ልጅ ለምሳሌ በጾታ ምን መሆን አለበት እሺ ልንገር ለምሳሌ ወንድ ልጅ አንድ እናት ልጅ ስትወልድ ወንድ ከሆነ ወንድ ብቻ ነው ማለት አልችልም የ40 ዓመትም ማቹርድ ካልሆነ ወንድ አይደለም ጨቅላ ወንድ ነው የ20 ዓመትም ደግሞ እድሜው 20 ዓመት ሆኖ ግን ደግሞ የበሰለ ወንድ ደግሞ አለ ሶ በደንብ መጠረብ አለ ጨቅላም ቢሆን ያው ጾታው ግን ወንድ ነው የሚባለው ጾታው ግን ወንድ ነው ግን እሱ ሙሉ ወንድ ያደረገው ነው የጾታ አይ ጾታው ዞሮ በእኛ ሀገር ሶ ሪል ወንድ ምለው ፉልፊል ሙሉ ክራይቴሪያው ይሄ የሚያሟላ ወንድ ግን አንደኛ ኃላፊነት የሚወስድ ሪል ደግሞ ይሄ በደንብ ማነር ያለው ስርዓት ያለው አግሬሲቭነት ይሄ ቁጣ ያለው አለ አይደል የአባትነት አይ ካራክተሩ ዲፋይን እናርገው ሚናው ለምሳሌ ምን መሆን አለበት አሁን ይሄ የምትለኝ ግሬሱ ምናምን ዲፋይን የሚደረግ አይደለም ለምሳሌ ወጥቶ መስራት አለበት ለቤተሰቡ ፕሮቫይድ ማድረግ አለበት ቤተሰቡን ከብዙ ነገር መጠበቅ አለበት ገባ ይሄ ለምሳሌ ከምን ይጠብቃል እኔ አንድ ጠይቅ ለምሳሌ አንድ ነገር ልንገር ቤተሰብ ውስጥ በአንድ ቤተሰብ ውስጥ አባት የሌለበት ቤት ሁሌ በብዛት እኔ ባለኝ ሰርክል ይሄ የመደፈር ነገሩ አንድ ቤት ውስጥ አለ ቆይ ልጨርስ ሐሳብ ነው ይሄኔ እሺ መብት ነው ባይዘ ሐሳብ በደንብ ግለጽ አባት አቤት ቻልኩት በሁለት አባት ያለበት ቤት ሁሌ ይከበራል ለምሳሌ አንዲት ሴት አላማዋን ስታ የሆነ ፋይሬጅ ላይ የሆነ ቦታ ላይ ብትገባ አባት ያንን ነገር የማውቅ የማስቆም ፖዝ የማድረግ ነገር አለው ዲሲፕሊን የማስተር ቆይ እናት ልታስቆም ብትችልም የእናትነት ሩሩነት ግን ውስጡ አለ ይኸውልሽ ቆይ ልንገርሽ የእናትነት ሩሩነት እንዴት ነው ለምሳሌ ከብዙ አይነት ነገሮች እኮ እሷን ብትቃወም ልክ አይደለሽም ብትል ግን ዞር ብላ ግን የምታባብሰው እናት ነች እኔ ያደኩት እንደዛ ኦኬ እሺ ምንናቀው ነገር ወንድ ልጅ ግን የሰውነታ ሳይሆን ግን ዞሮ አሁን እዚህ ጋር ምን ማድረግ እንችላለን ይሄ የሂውማን ቢንግ እውነታ ሳይሆን ኢትዮጵያ ውስጥ ካልቸራችን እንደዛ ስለሆነ ያንን ነገር ለማስቆም ምናልባት ከህግ በላይ አንተ ለልጅ ታስፈልገው ይሆናል ለምሳሌ ይሄ ሴናሪዮ አውስትራሊያ ውስጥ ቢሆን ብለን እናስበው ይሄንን ሴናሪዮ እንውሰደው እናትም አባትም ድምጽ አላቸው ይሄን ነገር የማስቆም እሷ የገባችበትን ነገር ለማስቆም ለመርዳት ለማገዝ ሁለቱም ድምጽ አላቸው
በጉልበት መጥቶ ቤታቸውን እንትን የሚል ሰው የለም። ልጅቷን በጉልበት ይዞ የሚሄድ የለም። በፈቃዷ ላይ ምናምን የተመሰረተ ነው። በፈቃዷ ላይ ካልተመሰረተ ወደ ህግ ይወስዱታል። ስለዚህ ይሄ የወንድ ተፈጥሮ ውስጥ አብሮ ያለ ሉዝ የሚያደርገው ነገር አለ ነው። ልጁ አባት ባለመኖር ውስጥ ሉዝ የሚያደርገው ነገር አለ። ባይ ዲፎልት ሉዝ የሚያደርገው ነገር አለ። ለምሳሌ በብዛት ሴቶች ምን ይላሉ? በሆነ አጋጣሚ አባትየው ሉዝ ሊያደርግ ይችላል። ያለ እናት ያለ አባት የሚያሳድጉ እናቶች አሉ። ኦፍ ኮርስ እንደ እናትም ባህሪ ሆኖ እንደ አባት ሙሉ ለሙሉ የአባታችሁን ሮል ግን ሊያደርጉ ይችላሉ ብዬ አላምንም ፐርሰናሊ። አዎ ሰሞኑን ያለው ቫይብ ይሄ ነው። አሁን አባቶችም ሚስታቸው ስትሞት እንደ እናት አባት እኔም እኮ ይኸውልሽ አሁን ልጆች አሉ በሆነ አጋጣሚ እኔ ባልኖር ባለቤቴ የኔንም ቦታ ሸፍና ልታደርግ ትችላለች። እሷን ባትኖር አይበለውና እኔ እንደዛ አደርጋለሁ። ግን ሙሉ ለሙሉ እንደ እናት ኬር ላደርግ አልችልም። አይ እሱኛውን አጋጣሚ ቆይ አሁን ሰሞኑን አለ ይሄ ኢሹ አይደለ? እዚህ ኢሹ ላይ እናውራ ሐሳቡን ልጅቷን ትተናት የተባሉ ስለሷ የተባሉትን ስለ ሁኔታው የተባለው ነገር ትተነው አይዲያው ላይ እናውራ። በአባትና በእናት ያደጉ ልጆች ምናልባት የተሻለ ሙሉ ቤተሰብ ላይ ስለሆነ ያደጉት በስነ ልቦና በውጤታማነት በብዙ ነገር የተሻለ እድል ሊኖራቸው ይችላል። ግን ሁሌ የተሻሉ ናቸው ማለት አይደለም። ኢቭን በሁለቱም ያደጉት ሰዎች ያንን ደግሞ ለማለት አንተ ዴታ ሪሰርች ያስፈልጋል። በመሰለኝና በደሰለኝ አይወራም እንደዚህ አይነት ነገር። ግን ቆይ መሰለኙም ከምን እንደመጣ እናንሳው። ይሄ መሰለኙም አሁን ለምሳሌ ሰሞኑን ያለው ነገርም ዝም ብሎ ከአውት ኦፍ ዘ ብሎ የመጣ ሳይሆን ቅድም እንዳለው አባት የሚፈራ በእኛ ሀገር ካልቸር የሚፈራ የሚከበር ሞር ቅድም እንዳለው ይሄ ከርህራሄው ከምናምኑ በላይ ሰፖርት በገንዘብ የሚያደርግ ምናምን ልጆቹ ቤተሰቡ ሴፍ ሆኖ እንዲኖሩ የሚያደርገው ስለነበር እዚህ ሀገር አባት የጎደለበት ቤት ውስጥ የሚያድጉ ሰዎች እናትየው ላይ በርደን ስለሚበዛ እነሱን የማብላት የማጠጣት ወጥቶ የመስራት በብዛት እንደውም ይፈጠራል ብዬ የማስበው ገቢ ለማምጣት በምታረገው ስትወጣ ቤቱ ባዶ ይሆናል ብዬ ነው የማስበው። እሷ ኖራ ሳይሆን ያን ነገር እየተፈጠረ ያለው ክፍተት ይፈጠራል ቤት ውስጥ። ያ ክፍተት ልጁ ዋልጌ እንዲሆን ምናልባት የወጣበት ውሎ እንዲገባ ምናምን ያደረገው ይችላል። ግን ተመሳሳይ ነው ለአባትየውም ቢሆን እናትም ብትሞት አባትየው ተመሳሳይ ነው የሚሆነው። ገባ ውጪ ወጥቶ ይሰራል፣ ከዛ እዚህ ጋር እንትን ያደርጋል። ቀን ላይ ልጆቹም ልጅ ያደርጋቸዋል ብዬ አስባለሁ። ያው ልጅ የሚያድገው በአባትና በእናት ብቻ አይደለም በብዙ ነገር ነው አይደለ? ስለዚህ ያ እድል ሁለቱም ቤት ይኖራል። አባት የሌለበት ምናምን ግን የሚባለው ዝም ብሎ በወሬ የተባለ ብቻ ሳይሆን መነሻ ያለው ነገር ነው። ድምዳሜ ላይ ደርስ ግን እንዳልከው ማለት ነው። ለአንድ ልጅ የእናትም የአባትም ነገር መኖር ጥሩ ነው። ከእናቱም የሚወስደው ነገር አለ፣ ከአባቱም የሚወስደው ነገር አለ። እዚህ አብዛኛውን ጊዜ ላይክ እናቶች እንደ አባት ሆነው ማሳደግ ሲኖርባቸው ግዴታ ውስጥ ስለሚገቡ ነው። ምክንያቱም ቅድም እንደተባለው ማለት ነው የአባትንም ሚና እዛ ጋር ያስቀምጣሉ። ግን እኔ እነዚህ ሴቶች ርህራሄነታቸው የፌሚኒን ነገራቸውን ግን ሳያሳዩ አሳደጉ ማለት አልችልም። ምክንያቱም እኔ የማውቃቸው በጣም ብዙ እናቶች ለምሳሌ አባትም ኖሮ አባት ለስላሳ ሆኖ እናት በጣም ኃይለኛ የምትሆንበት አለ። ስለዚህ እናቴ እንዲህ ባታረጊኝ ኖሮ እሷ ነች ለዚህ ያሳደገችኝ ለዚህ ያበቃችኝ ብለው በጣም ብዙ ሰዎች ሲናገሩ እንሰማለን። እቺ ሴም በጣም ተቆጪ ምናምን የሆነችው እናት ግን በሌላ ኮንቴክስት ስታያት በጣም ሩህሩህ በጣም ቤተክርስቲያን ተደፍታ የምታለቅስ እናት ነች። ስለዚህ ሁለቱንም ትታ የወንድነት ባህሪያን ብቻ ይዛ ነው የምታሳድገን እና ያለ አባት በምናድግበት ጊዜ የእናትነት ርህራሄ አተናል የሚለው ሀሳብ እኔ አያስማማኝ። ምን ትያለሽ ሳሩ? በደንብ ሴት ልጅ ዲሲፕሊን አድርጋ ማሳደግም ትችላለች። ተንከባክባ ፌሚኒን ሳይዷን እያሳየችም ሁለቱንም ሰጥታ በደንብ ማሳደግ ትችላለች ብዬ ነው የማስበው። እና ብዙ ጊዜ አይታችሁ ከሆነ እንደውም ከእናቱ ጋር ብቻ ያደገ ልጅ ፌሚኒንም ማስኩሊን ሁለቱንም ትሬቱን ባላንስ አድርጎ ስለሚሄድ በጣም ዲሲፕሊን እንዲሆኑ ልጆች ናቸው። በጣም ለሴትም የሚራሩ በጣም ጥሩ ዲሲፕሊን ያላቸው ልጆች ናቸው የሚወጣቸው። እኔ በሆነ አጋጣሚ አላቅም ዳታ ስላላጠናው ኤክስፐሪመንት ሊሆን ይችላል። በሆነ አጋጣሚ አባትየው ከነሱ ጋር አልኖረም። እናትየውን ያሳደገችው ምን ተፈጠረ? ካደገ በኋላ የአባትነት አለመኖር በጣም ጎዳኝ አለኝ። እንደውም ከሆነ ቀን በፊት ነው ያገኘሁት። ምንድነው የጎዳው? እናትየው እንደምትናገረው እናትየው እንደምትለው ቶኑ ሁላ ዝቅ ብሎ ሲያወራ ነበር። ይሄ ሰውዬ ይሄ የፈጠረበት ትሮማ ሂል እስካላረገው ድረስ የራሱን ህይወት ሲፈጥር ሪሌሽንሺፕ ሲገባ ትዳር ውስጥ ሲገባ ተጽዕኖ ይፈጥራል ወይም ደግሞ ሙሉ ለሙሉ የወንድን ካራክተር ያረጋል ብዬ ደግሞ አላምንም። እንደዚህ አይነት ሰዎችም አሉ። ካራክተር ያው በተፈጥሮ ያለው ግን ይሄ ነገር ምን መሰለሽ ባህሪ ይኸውልሽ፣ አሁን ለምሳሌ እኔ ምን አስባለሁ፣ እኛ ሁላችንም የሆኑ ሰዎች እዚህ ጋር ሴቶች ቢኖሩ በአንድ ሴቶች ጀማ ላይ የሆነ ወንድ ምናምን አላያችሁ እዛ የሚኖር ካለ እሱ የሴት ባህሪ ሊኖር ይችላል። ሁሉንም እያልኩ አይደለም። ለምሳሌ በወንድ ልጅ ጀማ ብዙ ወንድ እያለ አንድ ሴት ካለች
የወንድ ልጅ ባህሪ ያላት ይሄ ማለት ባህሪ ይወርሳል ነው ባህሪ ነው አይደለም ከእናንተ ጋር አብራ ለመሄድ የእናንተን ኤነርጂ መውሰድ ስላለባት ለምሳሌ 5 ጓደኛ ያላት አንዲት ሴት ቢኖር 5ታችሁ ወንዶች ብትሆኑ ኦፍ ኮርስ የእናንተን ኤነርጂ ማየት ስላለባት ሞር ቅድም ይሄ ወንዳዊነት ያለውን ባህሪ ታወጣዋለች ግን አዘ ኢንድ ኦፍ ዘ ዴይ የሴትነት ካራክተሯ እየሄደ ይቀጥልና ይቆምና የወንድነቱን ማንነት የመውሰድ ነገርና የመውደድ ከዛ በኋላ ይሄ አሁን ምን የባቢሎን አላማዎችን የሰይጣን ጎሎች ምናምን ወደዛ የሚሄድ እድል አለው ብዬ እሱ ሌላ ጉዳይ ያኛውን ሐሳብ ስንመጣበት ይሄ በቅድም የተባባል ነው ማለት ነው በእናቶች ብቻ የሚያድጉ ሴቶች ወይም በአባቶች ብቻ የሚያድጉ ልጆች ሴቶች አልኩኝ ሚለው ላይ ስናወራ እንደውም እኮ እውነቱን ለመናገር ማለት ነው ኢትዮጵያ ውስጥ ወይም እኔ በነበርኩበት ሰፈር ውስጥ እኔም በማቀው ሶሳይቲ ውስጥ በብዛት ከልጆቻቸው ጋር ሰፊውን ጊዜ ማሳለፍ እድል ያላቸው እናቶች ናቸው። በጣም ጥቂት ሰው ነው በሰዓቱ ስራ ሄዶ ጥቂት አባት በእኛ እድሜ ነው የምልህ በሰዓቱ ስራ ሄዶ በሰዓቱ ቤቱ መጥቶ ደግሞ አሁን ለልጆቼ ጊዜ ምናምን የሚለው የኛ ዘመን ላይ እየተቀየረ ስለመጣና ወንዶችም ሴቶችም ማድረግ ያለባቸው ነገር በጣም በአግባቡ ካልተደረገ ልጆች እንትን ስለሚሆኑ ማለት ነው መቆጣጠር ስለማትችል አሁን ግዴታ ነው አባትም እናትም በደንብ ኢንቨስት ማድረግ አለባቸው ጊዜ ገንዘብ ብቻ ሳይሆን በፊት ግን በእኛ በአባቶቻችን ጊዜ አብዛኛው ፊልድ ነው ሹፌር ነው የሆነ መስሪያ ቤት ነው ያለው 11 ሰዓት ከመጣ በኋላ ከጓደኞቹ ጋር ይጫወታል ማታ አምሽቶ ይመጣል የሚፈራው ሰውዬ ነው እሱ የሚፈራው ነው መጥቶ እንትንን ይሰጣል ቃል በቃልም የሚለው ምንድነው ከበላ ከጠጣ ደግሞ አንደሰ እንዳልፈ እንትን በል ልጅ ማሳደግ እንደሱ ነው ቆጣይ ትነግረዋለች በጣም ካበዛው ነው እሱ ታግሳ መክራ እንትን ብላ ምናምን ከእንትን ካለ ለሱ ትነግረዋለች ያኛው ሰውዬ ህግ አስፈጻሚው ሰውዬ ነው ስለዚህ አባት ቢኖረውም ሴቷ ነች የምታሳድገው ስለዚህ ያልክ ያለው ነገር በአብዛኛው የአባት ፊገር የሚለውን በአንተ ጊዜ የነበሩ ልጆች የወሰዱት ከዛ ነው ስለዚህ ለነሱ አባት ማለት ያ ነው ያ ነው ሶ ፈሪ ግን ቅድም ያልነው ደግሞ እነዚህ ፈሪ ይለቃሉ ምንላቸው ክፍተቱ ከየት ይመጣል የሚለው ማንሳት አለብን ሁሉም እናቶች ያለባል ልጆቻቸውን ሲያሳድጉ ልጆቻቸው ፈሪ እንትን ይለቃሉ ከጋጥ ወጥ ይሆናሉ ማለት ባይሆንም ነገር ግን የሚሆንባቸው ሲቹዌሽኖች ለምንድነው የሚፈጠሩት ካልከኝ በቂ ጊዜ ስለማይኖራቸው በቂ ፋይናንስ ስለማይኖራቸው ብዬ ነው የማስበው ለምሳሌ በፊት ከሚባሉ ነገሮች አንዱ ይሄ ማርገዝ ይፈራ ነበር አይደለ ቁጥጥር ከሌለ የቤተሰብ ቁጥጥር ከሌለ ሴት ልጅ እንዳታረግዝ ይፈራ ነበር እና በብዛት ከጋጥ ወጥነት ስያሜዎች ውስጥ አንደኛው አርግዛ በዛው እንትን ትላለች ነው ሳታገባ ታረግዝና በዛው ከንቶና ትቀራለች ትምህርቷን ታቋርጣለች የሚለው ነው አባት ያለበት ቤተሰብ ሲሆን የሷ በሰዓት መግባትና መውጣት ጉዳይ በተለይ ለሴት ልጁ ማለት ነው በጣም ሲሪየስሊ ነው እንትን የሚያደርገው የሚከታተለው ምናምን ያለ ፈቃዷ ያለ እንትኗ አታሏት ያለ እድሜዋ የሆነ የሚመጣ ወንድ ካለ ሄዶ ይጋፈጠዋል ለመመጥም አይደለም ምናምን እንደሱ ሳይሆን በጣም ስለምትፈራ ትጠፋለች እንጂ አባቴንማ እንዴት ብያለሁ ያለው ብላ ትጠፋለች ከሆነም ግን በሌላኛው አንግል አንደኛው የቤተሰብ አካል ግን ሲጎል ማለት ነው ሳይኖር ሲቀር እነዛን በዛ አይነት ትጋት የመከታተሉ ነገር ይኖራል ብዬ አላምንም እኛ ሀገር እኔ ፋይናንሱ የሚመራው በብዛት በወንዶች ስለሆነ አባት ከሄደ በህይወት ከሌለ ወይም ጥሎ ከሄደ ምናምን ያ ጫና እናትየው ላይ ይኖራል የቤት ሰራተኛ ወይ ነው የምትሆነው ወይ የሆነ ቦታ ጽዳት ነው የምትሆነው ከዛ መታ ምግብ ነው የምታበስለው መሰረታዊውን ነገር በማሟላት ሂደት ውስጥ የልጆቹን የትዋለች የታደረች ከማን ጋር ነው እነማናቸው ጓደኞቿ ከትምህርት ቤት ስትወጣ የት ሄደች ምናምን የሚለውን የማየት እድል ላይ ላታይ ትችላለች የሚል አሳምሽን ነው ያለ እኔ ደግሞ እንደዚህ አይነት ኃላፊነት ተጫነባቸው ሴቶች እንዲያውም ኃላፊነታቸውን በጣም ሲሪየስሊ ስለሚወስዱት እነሱ በማሳደጋቸው ምክንያት ሰሞኑ ሲባል የነበረውም ሊመጣ የሚችለውን የሶሳይቲ አፍ ስለሚፈሩ እንዲያውም በጣም ዲሊጀንት ነው እንደዛ ደብል የሆነ ተጨማሪ ኤፈርት ወስደው ነው የሚያሳድጉት ባይነኝ እንጂ ክፍተት ይፈጠሩና ባለማየታቸው ልጆቻቸው ለማይሆን ነገር ይዳረጋሉ የሚል እምነት የለኝም ልጆቻቸውም እንደውም በስራ እነሱን አጋዥ ነው የሚሆኑት አይደል እናቶቻቸውን የሚያግዙ ልጆች ናቸው የሚሆኑት ወይ የቤት ናት ኦልዌይስ የቤት እንዳልሽም ሁሉ አይደለም እኔ እንዳልኩትም ሁሉ አይደለም ነገር አለ ስለዚህ ጀነራላይዝ ማድረግ አንችልም በዚህኛው ክፍተቱ ተፈጠረ ከተባለ ጫናው ይሄ ነው ሊሆን የሚችለው ነው እያልን ያለ ነው ክፍተቱ አልተፈጠረም ከተባለ እንዳልሹ ኤፈርት ሞር አውጥታለች ማለት ነው ገብቷቸዋል ምን ቀጥይ እንደውም ልጆቹ እሷን የሚያግዙ ነው የሚሆኑት በጣም ብዙ ጫና ስለሚበዛባት ቢያንስ እሷ ወጥታ ከሰራች ልጁ ደግሞ ቤት ውስጥ ያለውን ስራ ሰርቶ ምናምን ነው የሚጠብቃት ወይ ከትምህርት ቤት መልስ የሆነ ነገር ሰርቶ ነው የሚጠብቃት አብዛኛው ልክ እንደ እንትኖቹ ልጆች ማለት ነው ድሮ ሰፈር ውስጥ እዚህ ይላቸዋል ጉሊቶች ምናምን ነበሩ በብዛት እናቶች የሚሰሩ ሲሆን ሴት ልጆቻቸው ምናምን አብሯቸው
ምናምን የተወሰነ ሽጠው አብረው ምናምን ይሄዳሉ። እንደዛም አይነት ካራክተሮች አሉ። ኦብቪየስሊ at the end of the day እንደዚህ ማድረጓ ሊያስወቅሳት የሚገባ አይደለም። ገባ? የወንድነት ባህሪን ይዛ መሄዷ ፍቅር አልሰጠችኝም ተብላ ሊያስወቅሳት አይችልም። ቢካዝ እዛ ቦታ ላይ ሳክሪፋይስ እያደረገች ፋይናንሻሊም እንደ ዲሲፕሊናሪም ሆና ሁሉንም ሆና እየሰራች ነው እዛ ቦታ ላይ እና እንዲያውም ለዚህ ሴት ጥንካሬ ማድነቅ ነው ያለብን። ገባ? ስለዚህ አሁን ምንድነው ከዚህ የምንወስደው ሌሰን ምንድነው? አባቶች እንዲነበሩ እናቶች እንዲነበሩ ሳይሆን አሁን ባለንበት ይሄ ሴትና ወንድ ሚና ምናምን በምንለው ውስጥ ወንድም የራሱ ሚና ይወጣ እንደተባለው ፕሮቫይደር ነኝ ካለ ፕሮቫይድ ያድርግ እያደረገ ነው ወይ? ወንዱ ነው ፕሮቴክተር ነኝ ካለ ፕሮቴክት ያድርግ እያደረገ ነው ወይ? ልክ እንደዛ ለወንድ የተሰጠው ሚና በትክክል የሚወጡ ወንዶች ካሉ ኦኬ ሴቶችን መውጣት ላይ ያስፈልጋቸው ይችላል በሚለው ሀሳብ ልንስማማ እንችላለን። ፌሚኒን መሆን ማለት ነው ሌክዠሪ ነው በጣም ሁሉ ነገር ሲሟላልሽ ነው ፌሚኒን ሆነሽ ቤት ሆነሽ ቁጭ የምትይው። ፕሮቴክት የሚያደርግሽ ሰው ካለ ሁሉንም ነገር ፕሮቫይድ ካረገልኝ እኔም አብሬ ካላረኩኝ ምን በነገርሽ ላይ እንደዚህ አይነት ሴቶች ግን አሉ። እኔን ቻሌንጅ ላድርግሽ። ለምሳሌ ብዙ ነገር እየተሟላላቸው ፕሮቫይድ እያረገ ለሷ የሚፈልገውን ነገር ተቆራጭ እያረገ ሁሉ ነገር እያረገ መውጣት የምትፈልጋለች። እስቲ ደግሞ ፓሽን ድሪም ካላት ይሄን ነገር መስራት ፈልጋለሁ ካለች ትችላለች። እንደዚህ አይነትም ሴትም አለች። ባይዘው ያንተኛ አንተ ፕሮቫይድ ስለሚያደርግ ከቤት አትወጣ። ለምን እንደዚህ አይነት ለምሳሌ ንገርሽ፣ ቅድም እኮ ስናወራ ነበር ወደ እኔ ህይወት ብንመጣ እኔ ህይወት ውስጥ ብዙ ጊዜ ፕሮቫይድ ማድረገው እኔ ነኝ። ባለቤቴ ለረጅም ዓመት ተቀምጣ ነበር። የትራዲሽናል የውመን ባል ልጅ እያሳደገች ትልቅ ኃላፊነት በገንዘብ የማይተመን ትልቅ ኃላፊነት አንደርስታንድ አደርጋለሁ። ከሆነ ጊዜ በኋላ እሷ መውጣት ብትፈልግ ህልሟን በደንብ እንድታሳካ እኔ መንገድ ሰጣታለሁ። ኖ አንቺ ልጅ ማሳደግ አለብሽ፣ እንደዚህ ማድረግ አለብሽ፣ እኔ ብቻ ነኝ ይሄን ነገር ማድረገው፣ ከቤት አትውጪ፣ ልጆችን ብቻ አሳድጊ የሚል አስተሳሰብ የለኝም። አሁን እስካለ እንዳለ ወጣት እንደተማረ ወጣት እንደዛ አለ የፈለገችውን ህልም እንድትኖር አደርጋለሁ። ከዛ በኋላ ግን ወደ እኔ ኃላፊነት ስትመጣ የራሴን ኃላፊነት ደግሞ ለኔ እንድትተውልኝ ይፈልጋለሁ። ለምሳሌ እኔ አንተ ግን you have to struggle መጋጋጥ ተጋግጠ ምን ብላ ማምጣት አለበት። መጋጋጡን እኮ ወድጄው ነው ጊቭ አፕ ካረኩኝ እጅ ሰጥና ሁለታችንም እንስራ፣ የኔ ነገር በቂ አይደለም አንቺ ማግዥኝ ይላል። በቃ እዛ ጋር እጅ ሰጥቻለሁ ነው። ቆንጆ ፖይንት ግን ቅድም አይነሳቸው አለ። አሁን እሷ በጣም ቻሌንጂንግ ነው ለወንድ፣ ለኔም ለተቀሩትም ወንዶች ቻሌንጂንግ ነው፣ ግን ግዴታ መሆን ያለበት ይመስለኛል። ምንድነው ያለችህ? ሰሚሲቭ እንድትሆን ከፈለክ አንተ ያንን ሮልህን የአባታዊ ሮልህን እየተወጣ እሷ እናታዊ ሮሏን እየተወጣች እንድትኖር የምትፈልግ ከሆነ ነገር ግን የሚያስፈልገውን ነገር በሙሉ ኢንቨስት ማድረግ አለብህ። በቁጥጥር አይደለም ማለት እንትን አይደለም፣ ይሄ እንዲህ ምናምን አይደለም። ምክንያቱም ሁለት ሄደት በድላት ነው ማለት ነው ሐሳቡ። አንተ ሳትሆን ያው እኛ በሚበቃን መንገድ የሌላውን ሰው ኮምፔር ሳናደርግ፣ ለምሳሌ የሌላውን ሰው ትዳር፣ የሌላውን ሰው ሪሌሽንሺፕ ምናምን አለ አይደለ? አንዳንዴ ኮምፓሪዝን ከመጣ የእንትና ቤት እንትን ስለተደረገ ምናምን አይነት ጨዋታ እንዳይሆን እኛ ግን በቂ ነው ብለን የምናስበውን ነገር እስካደረኩ ድረስ ሄልዚ እስከሆነ ድረስ ሁለታችን ኢሞሽናሊ ኮኔክት እስካደረግን ድረስ በሐሳብ ለምሳሌ የሆነ ኢሹ ሲነሳ እኮ እዛ ኢሹ ላይ እኔ ሐሳብ ባነሳ ይሄ ነገር መሆን አለበት ብቻ አይደለም። የሷም እኮ ሰፖርተር ነች አይደል? ማድረግ አለባት የሆነ ነገር። እንዴት ነው ትዳር መመጋገብ ነው፣ ምግብ ነው የሚሆነው። የሆነ ነገር አደርጋለሁ እሷ ታደርጋለች፣ የሁለታችን ሮል ነው። እሱ ላይ ከተስማማን የምፈልገውን ነገር ወይም ደግሞ እሷ የምትፈልገውን ነገር ካቀረብኩኝ ሄልዚ ነው ሊሆን ይችላል። ግን የመብት ጥያቄ የሚመጣው ወንጀል ሲሰራ ነው። ወንጀል በሌለበት ስለ መብት አናወራም። አሁን መብቴን ካልነካኸኝ መብቴ እኮ ነው አይደል? በሰላም እየኖርን ነው አይደል? ግን የመብት ጥያቄ የሚነሳው በደል ካለ የጎደለ ነገር ካለ ገብቷል ማለት። አሁን ምንድነው መጀመሪያ ወንዱ ፕሮቫይድ በደንብ ያደርግ ነበረ። ስለዚህ እዚህ ጋር ይሁን በቃ ይሄኛውንና ይሄኛውን ሮል እንወጣ ድሮ የነበረውን ሲስተም ነው ለማለት ኢኮኖሚውም ቀላል ነበር። ኢኮኖሚውም በቃ ብቻ እሱ አባት ነበረ በደንብ። አሁን ግን ስራም አግዥኝ ምክንያቱም ኢኮኖሚው ከባድ ነው ብለህ አይ ደሞ መተሽም ደግሞ ይሄኛውን ልጅ አሳድገሽ ትምለሽ ካልክ ነው። አሁን እዛ ጋር ኩዌስችን ይሆናል። ያብዛኛው አሁን ኩዌስችን እየመጣ ያለው ለዛ ነው። እኩል ሰርተን ገብተን ለምንድነው አንተ ጋቢ ለብሰ የሞቀ ውሃ ኤክስፔክት የምታደርገው? ይሄ ልክም አይደለም። ሲጀመር የመውደድና የማፍቀርህን ለሚስትህ ማሰብን የሚገለጸው እሷን በረዳ ቁጥር እንደሆነ አምናለሁ። ምክንያቱም እኔ የፈለገ ፕሮቫይደር ራሱ ባረክ ቁጭ ብዬ እኔ ሪሞት ይዤ የመንካት ሞራሉም የለኝም። ምክንያቱም ሄጄ አያለው የሆነ ነገር ገባ እሷ ስትደክም ያለው ስትለፋ ያለው ምን ላገዝሽ ማለቱ ራሱ ለነሱ በቂ ነው። ልክ እንደ ምግብ ነው የሚሆነው። የሴቶች ብቁ መሆን
ለወንዶች አስጊ ነው ብላችሁ ታስባላችሁ? እናንተ አታስቡም። ጠቃሚ ነው። ለምሳሌ ሰሞኑን እንደተባለ ሴት ልጅ በጣም ስትማር ወደ ላይ ስትሄድ አስኪያጅ ሲሆኑ አገር መሪ ሲሆኑ ትልልቅ ሮሎች ላይ ሲቀመጡ ሚን ይሆናሉ የሚባሉ ነገሮች አሉ። በአባባል ደረጃ እንሰማቸው አሉ። ሚን ይሆናሉ፣ አሮጋንት የተባለው ነገር ቋንቋም እንደዛ ነው። በጣም ስነ ስርዓት ያላቸው ሴቶች እኮ ነው የሚሆኑት። በተማሪዎች ቁጥር በጣም ፖላይት ላይፍን ከተለያየ ፐርስፔክቲቭ የምትረዳ ሴት ነች የምትሆነው። ምናልባት ተገዳዳሪነቷ አይሆን እንደዛ ነው ምናልባት ማለት ነው። ያቺ ሴት ለሆነ ነገር ፕሩቭ ማድረግ የምትፈልግ ከሆነ መጀመሪያ ስትነሳ መነሻዋ የራሷ ባህሪ አለ አይደለ? የራሷ ባህሪ ድሮም ቢሆን ኮምፓሽኔት ከነበረች እዛ ቦታ ላይ የደረሰችው ለዓላማ ሌላውን ለመርዳት ለማገዝ እንጂ ራሷ የት ጋር እንደምትደርስ ለሰው ለማሳየት እስካልሆነ ድረስ እውነት ነው። ይሄ ፌሚኒን ባህሪያን ታሳያለች፣ ኮምፓሽኔት ትሆናለች። ግን አብዛኛውን ጊዜ ቅድም ብያቸዋለሁ በወንድ ዓለም ላይ ያንን ሁሉ ነገር ተጋግጣ አዛጋ ስትደርስ ያቺ ሴትዮ በጣም ብዙ ነገር አይታ ስለሆነ በጣም ቅድም ተባለ ወንዳዊ ባህሪዋ ቢወጣ የሚገርም ነገር አይደለም። ግን አሮጋንት ትሆናለች ብዬ አላስብም። ግን ለምሳሌ ልጅቷ መጀመሪያውኑ ማለት ነው ባህሪዋ አሮጋንት ከነበረ እዛም ስደርስ አሮጋንት ነች እንጂ ትምህርቱ ባይተሰልፍ አሮጋንት ያረጋታል ብዬ አላስብም። ግን የሚገርምሽ ትዳሩ ሄልዚ ሆኖ ራሱ በሆነ አጋጣሚ ፋይናንሻሊ ሊሆን ይችላል በምንም እሷ ከበለጠች ወንድ ልጅ የጤናማነት መንፈሱ ይሄ ያለ አይደል ምናልባት ደስተኛ አይሆንም። በቃ በመብለጡ ብቻ ደስተኛ አይሆንም። በቃ እኮ ጀስት የሱ ስጋት ብቻ እንዳይሆንም ይልኮ ነው ማለት ለምሳሌ ያልነበረ ነገር ወደ መሆን ሲመጣ ማለት ነው እኮ ያው እናንተ ተነገራችሁ ትርክት ነው። ወንድ ልጅ ፕሮቫይደር ነው ተብላችሁ ስላደጋችሁ የሆነ ጊዜ ላይ ሴቷ ሞር ገንዘብ ይዛ ስትመጣ የእናንተን ፕሮቫይደርነት ሮል ይነቀንቀዋልና you feel ኢንሴኪዩሪቲ አይነት ስሜት ይሰማቸዋል። ሪያሊቲው ላይ ሴቶች እንደዚህ አይነት በፋይናንስ በዙሪያችን ያሉ በፋይናንስ የበለጠችውን ባል ምን አይነት ነገሮች ስታደርግ እንሰማለን እናያለን። ሊሆን ይችላል እኔ እሱ ነው ማለት ነው። ሜሬጁ ሲጀመር ችግር ያለበት ሲሆን ነው እንጂ እንደዛ የሚሆነው በሜሬጅ ውስጥ በትዳር ውስጥ አንተ ያፈራኸው ንብረት የኔ ነው፣ እኔ ያፈራሁት ያመጣሁት ገንዘብ ያንተ ነው ተባብለን ከተስማማን የጋራ ንብረታችን እስከሆነ አንተ ማመጣው ችግር የለውም አይደል? ግን አሁን እሷ ሞር ባመጣሽ ቁጥር ሞር አሮጋንት ሆናለች። የታባክ እንደፈለክ ራሴ ማሳደግ ቻለው ካለ መጀመሪያውኑ ሜሬጁ ላይ ሆነ ሽንቁራል። ኢሞሽናል ቢንግ ስለመሆን ምናምን ምን ታስባላችሁ? አሁን በሳይንስ ምን ያህል የተረጋገጠ ነገር እንደሆነ አላውቅም። እኔ ግን ሲባል የምንሰማው ወይም ያደግንበት አንደኛው አመለካከት ወንዶች ሞር ስሜታቸውን ያለ መግለጽ ወይም አብሯቸው የሚሰሩ ሰዎች ጋር አብረው የሚያሳልፏቸው ሰዎች ጋር ስሜታቸውን በፍጥነት ባለመግለጽ ይታወቃሉ። ሴቶች ደግሞ ኢሞሽናል ናቸው። ወደ ስራ ኃላፊነት ሲመጡ፣ ወደ መምራት ኃላፊነት ሲመጡ በፍጥነት ስሜታዊ ሆነው ይወስናሉ የሚሉ ሰዎች አሉ። ኖ ቅድም እንዳልኩ ኢሞሽናቸውን እንዲያውም ይገሉታል እንጂ ሰፕሬስ ያደርጉታል። በትምህርት ተባባልን። ምክንያቱም እዛ ጋር ሲደርሱ የሄዱበትን መንገድ ስለሚያውቁት ያቺ ፌሚኒን የሆነችና ደካማ ያስብለኝ ይሆናል ብለው የሚያስቡትን የራሳቸውን ባህሪ ሰፕሬስ ያደርጉታል። ዋይ ቢካዝ they have to survive በዛ በወንድ ዓለም ላይ የወንድ ኢሞሽናል ናቸው ብለሽ ከጀምሩ ኢሞሽናል ማንን ግን ማን ይገልጸዋል ነው የሴት ሞር ይበልጣል ይባላል ነው የምላችሁ ማለት ስለ የራሳችን ማለት እንችላለን። የሴቶች ኢሞሽናል ነን። ያ የሆነ ነገር ቢመጣ ቶሎ ባው የሚመጣው ሴት ነው አይደል? ኢሞሽን ማለት እሱ ነው አይደል? አይደለም አንግሪ ነው ማን ነው ቶሎ የሚናደደው ማለት ነው። መናደድማ ለወንድ የተሰጠ ባህሪ ነው አሉ። ተሰጠቁ ቅድም ለወንድ ነው የተሰጠው ይሄ እንግሪ ሞኒ መቆጣት ነው። ኢሞሽናል ናቸው የሚለው ሁላችንም እንደ መሰለሽ ውሳኔ ላይ ነው። ፈጣን ውሳኔዎች መወሰን። ለምሳሌ ወንድ የሆነን ነገር ተሸክሞ በተደጋጋሚ በትዕግስት ማለፍ ይችላል። ገብቶሻል የምልሽ ነገር በቀላሉ ላስረዳችሁ። ወንድ ሂዱጣ ቢለው አለቃው ማለት ነው ላይ አልፈልግም ሂዱጣ ምናምን ቢለው እያለቀሰ አይወጣም። እና ከዛሬ ጀምሮ መልቀቂያ ኤክሰፕሽናል ሰዎች ካልሆኑ ማለት ነው እንትን መልቀቂያ ያስገቡ ሴቶች ራይታዊ ያንን እንዳላቸው መጀመሪያ ይገለጻል። እንትኑ ያለቅሳሉ ምናምን ከዛ ማየት የሚችሉት አድቫንቴጅ ካለ እሱም በሙሉ ያዩታል። ይሄ ግን የተለምዶ ነው። የጥናታዊ ወሬ አይደለም ማውራሽ ጀስት የራሴን ሴናሪዮ ነው የፈጠርኩት። ከዚህ አንፃር ነው ማለት። ስለዚህ ስልጣን ላይ ኃላፊነት ላይ ከተቀመጡ አሁን መልሰሻል ነገር ይሁን ስልጣን ላይ ኃላፊነት ላይ ከተቀመጡ በፍጥነት ኢሞሽናል ሆነው ይወስኑታል የሚል ስጋት ሰፕሬስ ያደርጉታል። እንዲያውም ባለፈው አንዲት ሞዴል እያዳመጥኩ ነበርና ሞዴሊንግ በጣም ኮምፒቲሽን የበዛበት ነገር ነው አለችና ሞዴሊንግ ስትገባ እሷ ይሄ ወንዳዊ የሆነውን ባህሪዋን በጣም እያሰፋችው እንደነበር ነው የተናገረችው። ቢካዝ ሺ ሃዝ ቱ ኮምፒት ማሸነፍ አለብሽ፣ እንዲህ ማድረግ አለብሽ እንደዚህ። ከዛ ኮስተር ብላ ለምንድነው ከሴቶች ጋር አብሬ መስራት የማልችለው
ከዛ ምን ይሆናል ሴቶችን በሙሉ ትጠላና ወዴት ትሄዳል ከወንዶች ጋር ትሆናለች የምትሆነው ቢካዝ በቃ ሴቶቹ የኔ ኮምፒቲተር ናቸው የሚል ኔጌቲቭ ነገር ስለምታሳድር ለሷ ጤናማ መስሎ የሚታያት ከወንዶቹ ጋር መሆን ነው ሶ ይሄንን ብዙ ጊዜ እናንተ ሴቶች እርስ በርስ አትዋደዱም ብላችሁ ነው የምትገልጹት ግን በወንድ ዓለም ውስጥ ሰርቫይቭ ለማድረግ የወሰደችው መንገድ ነው ሚኒ ያስባላል ያ ስለዚህ አሁን እቺ ሴት ምን አለች መለስ ብዬ ሳስበው ሄጄ ሴቶች ውስጥ ጠይቃቸው ኬሪንግ የሆኑ ሴቶች አሉ ግን እነሱን ለማየት ፈቃደኛ አልነበርኩም እኔ ለካ ሴቶች እንዲነን ብላ አሁን እንዲያውም ከሴቶች ጋራ ኬሪንግ ከሆኑ ሴቶች ጋራ ፌሚኒን ባህሪ ነው ማውጣት ያለብኝ የሚል አይነት ፍሬንድሺፕ ጀመርኳለች ድሮ በቃ ሁሌ ሳያቸው የኮምፒቲሽን ነው አንዱን ጥሎ መሄድ ነው አንዱን ጥሎ መሄድ ነው ስለዚህ እኔም እንደዛ ነበርኩኝ አልች ገባ ስለዚህ ለምንድነው ማስኩሊን የሆንኩት ብላ ማስኩሊን ፌሚኒን ብላ ማሰብ ጀመረች ሰዎች ሴቶች ኬሪንግ አይደሉም ሴቶች እንዲናቸው ያንቺ ኮምፒቲተር ናቸው ምናምን ተብላ ስላደገች ነው እንደዛ አይደለንም ስለዚህ አሁን ባለው ዓለም ላይ በወንድ ዓለም በጣም ኤክስት ለማድረግ እየተጠቀምንበት ያለ ነው ላደር ይሄ የወንዳዊነት መሆኑ ነው የሚያዋጣን በቃ የሰርቫይቫል ጥያቄ ነው ብላ ስላለች ነው ግን ሴቶች ይሄኛውን ሰብሰብ ብለው ደግሞ ሴቶች እርስ በርስ ይሄ ኮኦፕሬቲቭ የሆነውን እርስ በርስ ኬሪንግ የሆነውን ከብታል እኔ ለሷ ፊልም የምታረገው ነገር ፊል አደርጋለሁ የሚለውን ቀሷ ሀቴ ነች የሚለውን ነገር ሲስተር ሁዱን ማምጣት አለብን ምክንያቱም ይሄ ሲስተም እንዲያውም እኛ ሞር እንድንጠላላ ሴት መሆናችን እንዲያስጠላን ሞር ወንድ መሆን እንድንፈልግ የሚያደርግ ሲስተም ነው ያለው ብዬ ነው ማምነውና ኮንሺየስ መሆን ስትጀምር ግን ያንን ነገር ለምን የሆነ ብለህ ትጠይቃለህ ማለት ነው ምን ታስባለህ አዛይንድ ኦፍ ዘዴ ምንድነው ይሄ ወንድ ልጆች ይሄን እንደዚህ አይነት አቢዩዝነትን አቢዩዝ መደረግን ጭቆናን ተወት በማድረግ ወይም በማውገዝ ከሴት ልጅ ጋር ጎን በመቆን አብሮ በመስራት ኮኔክት በማድረግ ሰፖርት በመደረግ ጊዜውም እንደዚህ ስለሚፈቅድ ማንስተናል ጊዜው እንደዚህ ይፈቅዳል እንደዚህ ለማድረግ ይፈቅዳል ሶ ያስገድዳልም ሶ በትዳር ውስጥ ትዳር የእያንዳንዳችን ትዳር ኃላፊነት እንደ ምርጫ ነው አይደል እንደዚህ ተብሎ የወጣ ሩል የለም ሶ እነሱ ከተስማሙ ድረስ እኔ ፕሮቫይድ አደርጋለሁ ምናምን እኔ ቤት እቀመጣለሁ ብላ የምታስብ ሴት ካለችና እነሱ ከተስማሙ ድረስ አሪፍ ነው ሶ ሲስተሙ ግን የሚፈቅደው ነው እንደዚህ አይደለም ሁለታችንም ወጥተን እንስራ አዛይንድ ኦፍ ዘዴ ግን ሁለታችን እስከተከባበርን እስከተቻቻለን ድረስ ትግስት እስካለ ድረስ ፍቅሩ እስካለ ድረስ ግን እሱም ቢያግዛት እሷም ደግሞ ሰፖርት ብታረግ አዛይንድ ኦፍ ዘዴ የመጨረሻውን የሱንም ካራክተር ሉስ ሳያደርግ የሷንም ካራክተር ሉስ ሳታደርግ ልጆችን በጥሩ ስነ ምግባር የሚያሳድጉ ከሆነ ይሄ ነገር ሰፖርት የሚደረግና የሚደገፍ ነገር ነው እኔም የሱን ሀሳብ ነው የምጋራው እንደ ቲም ሆነን እየተጋገዘን እና ደግሞ ለአንተ የሚሰራውን ነገር መምረጥ ለአንተ ትዳር የሚሰራውን ለሌላ ሰው ላይሰራ ይችላል የኔ ባል ኩክ ማድረግ የሚወድና የሚችል ከሆነ ዋይኖት ገብቶ ኩክ ያድርግ እኔ ደግሞ ወጥቼ መስራት የምወድ ከሆነ ወጥቼ ልስራ ስለዚህ ለእያንዳንዳችን የሚሰራልንን እየመረጥን እኔ ደግሞ የካልቸር እና የሃይማኖት ሀገር ምን የምንል ከሆነ እየመረጥን ማድረግ አለብን ብዬ አላስብም አሁን ባይብል አንብቦ የማያውቅ ሰው ሴት ትገዛን ብቻ ከሆነ የሚያውቀው ወይም ለመተግበር የሚሞክረው አስቸጋሪ ነው የሚሆነው አይደል በእስልምናና ክርስትና በብዛት አለበት ብለን የምናስበው ሃይማኖት በብዛት አለበት ብለን የምናስበው ሀገር ውስጥ እንደሚገባኝ ለእንስሳትም መራራት አለብህ አይደለም ለሰዎች ቀጥሎ ደግሞ ለምታገባቸው ሰዎች የሆነ ሰዓት አፈቀርኩሽ ምናምን እንዳልካት ሴት ማለት ነው ከዛ ከቤተሰቦቿ ሽማግሌ ልከህ ምናምን አንቀባሪ ያኖራታለሁ ምናምን የሌለ ሁሉ አለ ተብሎ ሽማግሌዎች ብዙ ቃል ገብተው ግን ኮላቦሬት ማናረክ ከሆነ አብረን ካልሆነ ያን መንገድ የምንሄደው ልክ የብሔር ጦርነት እንዳለው ሁሉ የሃይማኖት ጦርነት እንዳለው ሁሉ የጾታ ጦርነት ይኖራል ያውም አንዳቸው ያላንዳቸው ብዙም መኖራቸው ትርጉም በማይሰጠው ሁኔታ ውስጥ አንዱ ብሔር ከአንዱ ብሔር ጋር ባይኖር ችግር ያለው አይመስለኝም ሌላ ሀገር ሄደህ ትኖራለህ አገባ የወንዶችና የሴቶች ዓለም ግን የሰዎች ዓለም ነው እነዚህ ናቸው ሰዎች የሚባሉት ኢምፖርታንት አንዳቸው ለአንዳቸው የሚጠቅሙ ማለት ነው አንዳቸው ጋር የሌለ ኳሊቲ አንዳቸው ጋር አለ ስለዚህ ባይብልን አምናለሁ ካልክ ቁርአንን አምናለሁ ካልክ ካልቸር አለኝ ካልክ እናቴን ወዳለሁ ካልክ እህቴን ወዳለሁ ካልክ እንደወንድ ያንን ማድረግ አለብህ ሴቷም the same thing የሚጠበቁባትን ታውቃለች ብዬ አስባለሁ እዚህ ጋር ላስት ፖይንት ማለት ነው ማንሳት የምፈልገው ባይብል ላይ ሴት ትገዛ የሚለው ፖይንት ማለት ነው ሁላችንም የሚያጠያይቀን እሱ ስለሆነ ኮንቴክስት የሚባል ነገር አለ ከላይ የመጣው ምንድነው ወንድ ልጅ ሴት ልጅ በጣም እንዲወዳት ነው አይደለ የሚያዘው ከሱ ስር ነው ሴት ልጅ ደግሞ ለወንድ ትገዛ አይደለም ሴት ለባሏ ብቻ ትገዛ ነው ግን የሚገዛት በምንድነው በፍቅርና በፍቅር ብቻ ሞር ገንዘብ ስለሚያመጣ ምን ስለሚያደርግ አይደለም ይውደዳት ከዛ ትገዛ ነው ስለዚህ በፍቅር ከሆነ ሁላችንም ለመገዛትም ደስተኞች ነን ይመቻችሁ ቺርስ